ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? ዛሬ ግሎባል ትሬንድ በሚል በአዲስ የትምህርት ርዕስ ነው የተገናኘ ነው። ግሎባል ትሬንድ በሁሉም በኢትዮጵያ ዩኒቨርሲቲ የሚሰጥ የፍሬሽማን ኮርስ ነው። እንደ ኮመን ኮርስ ነው የሚያገለግለው። ማለት የትኛውም የዲፓርትመንት ተምሮት የሚወጣ ኮርስ ነው እና በጣም ትንሽ ጠጠር የሚል ነገር ይመስላል ግን በስርዓት ካነበባችሁ እንደዚህ ቪዲዮዎች ምናምን ከተከታተላችሁ መስራት የምትችሉት አይነት ኮርስ ስለሆነ እኛም ደግሞ እንደዛ በማድረግ እናንተን ልንረዳ ቪዲዮዎችን እንሰራላችኋለን። ሰብስክራይብ በማድረግ እንዲሁም ቪዲዮቻችን ሲለቀቁ ደግሞ መልእክት እንዲደርሳችሁ የደውሏን በተን በመጫን ቪዲዮቻችንን አክሰስ ማድረግ ትችላላችሁ ማለት ነው። በቻፕተር 1 እንግዲህ አንደርስታንዲንግ ኢንተርናሽናል ሪሌሽንስ ይላል። ዓለም አቀፍ ግንኙነቶችን መረዳት በሚል ርዕስ ነው የሚያወራው ማለት ነው። በዚህ ቻፕተር እንግዲህ በመጀመሪያው ፓርት የተወሰኑ ሀሳቦችን አንስተን ለማየት እንሞክራለን። እስከ መጨረሻ ድረስ አብራችሁን ቆዩ። መጀመሪያ ላይ የኢንተርናሽናል ሪሌሽን ዲፊኒሽኑን ለማየት እንሞክራለን፣ ሚኒንጉን ለማየት እንሞክራለን እና አንዳንድ ሀሳቦችን በሱ ውስጥ እናነሳለን። ኢንተርናሽናል ሪሌሽንስ ኩድ ቢ ዩዝድ ቱ ዲስክራይብ ሬንጅ ኦፍ ኢንተራክሽን ቢትዊን ፒፕል groups, firms, association, parties, nations or states or between thus and non-governmental international relations ማለት ነው። ከዚህ ቀደም እንግዲህ ብዙ ጊዜ እንደምናውቀው ኢንተርናሽናል ሪሌሽን ሲባል በድሮ ጊዜ የሚታወቀው አንድ ሀገር ከሌላ ሀገር ጋር የሚያደርገው ግንኙነት ብቻ ተደርጎ ነው የሚታሰበው። ይህ ማለት ስቴት ከስቴት ወር ደግሞ ኔሽን ከኔሽን ጋር ብቻ ተብሎ የነበረው ነበር የሚታወቀው ማለት ነው። ግን አሁን ላይ ይሄ ያን ጊዜ የነበረው ዲፊኒሽን ተቀይሮ ስኮፑ በጣም ሰፍቶ ነው ያለው። ምክንያቱም አሁን ኢንተርናሽናል ሪሌሽን ስንል እኛ እንኳን እዚህ ኢትዮጵያ ተቀምጠን እዚህ ሀገራችን ተቀምጠን ሌላ ሀገር ካለ ሰው ጋር ሀገርን ሳንወክል ራሳችንን ችለን ሪሌሽን መፍጠር እንችላለን ማለት ነው። ሪሌሽን ችለን መፍጠር እንችላለን። ፒፕል ከፒፕል ያልነው ግሩፕ ከግሩፕ የሆነ ግሩፕ ከሌላ ግሩፕ ጋር ሪሌሽን መፍጠር ይችላል። የሆነ አሶሲዬሽን ከአሶሲዬሽን የሆነ ፓርቲ ከሌላ ፓርቲ ጋር የሚያደርገው ግን እኚህ ደግሞ መንግስታዊ ያልሆኑ ተቋሞችን አንዱ ከሌላው የሚያደርገው ሪሌሽንን ኢንተርናሽናል ሪሌሽን ብለን ዲስክራይብ ማድረግ እንችላለን ማለት ነው። Thus interactions usually take place between entities that exist in different parts of the world ማለት ነው። ይሄ ሪሌሽን የሚካሄደው ደግሞ ምን አይነት ነው? የተለያየ የዓለም ክፍል ላይ ተቀምጠን ነው ማለት ነው። አንዱ ከአንዱ ይሄ ሪሌሽን የሚያደርገው የተለያየ የዓለማችን ክፍል ላይ ተቀምጦ ነው ማለት ነው። ፎር ኤግዛምፕል ቅድም እንደ ምሳሌ እንዳነሳሁት እዚህኛ ኢትዮጵያ ተቀምጠን ሳሜር ፎር ኤግዛምፕል ኤዥያ ከሚገኙ ሀገራቶች ላይ ፎር ኤግዛምፕል አሜሪካ ምናምን ከሚገኙ ሀገራቶች ጋር የምናደርገው ሪሌሽን ምናምን ነገር ያን ኢንተርናሽናል ሪሌሽን ብለን ምንም አይነት የተለያየ ቴሪቶሪ ላይ የምንገኝም ያ ቴሪቶሪ ግን ሳይገድበን በተለያየ አይነት መንገድ ኮንታክት እናደርግ። አሁን እንግዲህ ዘመኑ የሚታወቅ ነው። ቴክኖሎጂውን በጣም አድቫንስድ እየሆነ የመጣበት ጊዜ ነው። ያን ቴክኖሎጂ ተጠቅመን ሊሆን ይችላል ፎር በአካልም ሄደን መገናኘት ሊሆን ይችላል። ያን ኢንተርናሽናል ሪሌሽን እንላለን ማለት ነው። ኢንተርናሽናል ሪሌሽን ኢዝ ቶታሊቲ ኦፍ ኦል ሪሌሽን ትራቨርሲንግ ኦር ክሮሲንግ ስቴት ባውንዳሪስ ማለት ያለምንም ገደብ ማለት አንድን ሀገር ያለምንም ገደብ አንዱ ከሌላው ጋር ሪሌሽን የሚፈጥርበት ነው ማለት ነው። ዘ ሪሌሽንስ ካን ቢ ኢኮኖሚክ ሊሆን ይችላል፣ ፖለቲካል ሊሆን ይችላል፣ ሌጋል፣ ካልቸራል ኢቲሲ ስሮ ፒስፉል ኦር ኤንድ ነን ፒስፉል ሜካኒዝም ማለት ይሄ ሪሌሽን ደግሞ ምን ሊሆን ይችላል? ፖለቲካል ሊሆን ይችላል፣ ኢኮኖሚክ ሊሆን ይችላል፣ ሌጋል ኦር ካልቸራል ሊሆን ይችላል። ግን ይሄ ሪሌሽን በሚሆንበት ጊዜ ሰላማዊ በሆነ መንገድ ሊሆን ይችላል ኦር ደግሞ ሰላማዊ ባልሆነ መንገድ። ኢን ሴንስ ምን ማለት ነው? እዚህ ጋር ሰላማዊ ባልሆነ መንገድ ፓወር ተጠቅሞ አንድ ሀገር የሆነ ሀገርን እናውቃለን። ለምሳሌ አሁን ላይ ባለንበት ዘመን ሀያል የሚባሉ ሀገራቶች ለራሳቸው ጥቅም ሲሉ እያስገደዱ የሚያስደረጉት ነገር ይኖራል። ያን ነው ነን ፒስፉል ዌይ የምንለው ማለት ነው። ግዴታ ጦርነት ላይሆን ይችላል። ጦርነትም አንዱ በእርግጥ ነን ፒስፉል ዌይ የምንለው አካል ነው። ግን ፓወር ኢምባላንስ ካለ እነዚህ ሪሌሽን በሚያደርጉ ሀገራቶች መካከል ትልቅ ፓወር ያለው ሀገር ሳትፈልግ ትንሽ ፓወር ያለውን ሀገር አስገድዶ የሆነ ነገር እንዲያደርግ ሊሆን ይችላል። እንግዲህ እንደዛም ቢሆን ያን ምን ብለን የምንጠራው ኢንተርናሽናል ሪሌሽን እንላለን ማለት ነው። ኢት ኦልሶ ኢንክሉድስ ኦል ሂውማን ቢሄቪየር ኦሪጂኔቲንግ ኦን ኦል ሳይድስ ኦፍ ዘ ስቴትስ ባውንደሪ ኤንድ አፌክቲንግ ሂውማን ቢሄቪየር ኦን ዘ አዘር ሳይድ ኦፍ ዘ ስቴትስ ፓርቲሲፔሽን ኢንተርናሽናል ሪሌሽንስ ኦር ፖለቲክስ ኦልሶ ኢንስኬፔብል ማለት ማንኛውም ሀገር እኔ ራሴን ችያለሁ ከማንም የዓለም ሀገር ጋር ግንኙነት አላደርግም ብሎ መቀመጥ አይችልም። ምክንያቱም ምንድነው ይሄ የሆነበት ማለት ነው። ኖ ኢንዲቪጁዋል ኦር ፒፕል or nation or states can exist in explanation
ስፕሌንዲድ አይዞሌሽን ኦር ቢ ማስተር ኦፍ ኢትስ ኦን ፌት ማለት የትኛውም ሀገር የትኛውም ሰው የትኛውም ግለሰብ ሊሆን ይችላል የራሱን ነገር አሟልቻለሁ ምንም አይነት ነገር አያስፈልገኝም ብሎ ራሱን ገድቦ መቀመጥ አይችልም። ምክንያቱም የሚያስፈልገውን ነገር ሙሉ ከሰውም ሊያገኝ ይችላል፣ ከሌላ አካል ሊያገኝ ይችላል። ለዛም ነው ሪሌሽን ያስፈልገው፣ ኢንተርናሽናል ሪሌሽን የሚያስፈልገው ማለት ነው። ኖ ማተር ሃው ፓወርፉል ኢን ሚሊታሪ ዲፕሎማቲክ ኦር ኢኮኖሚክ ሰርክልስ ኢቨን ኤ ጂያንት ሱፐር ፓወር ካን ኮምፔል ኤቭሪዋን ቱ ዱ ኢትስ ባይዲንግ። ምንም አይል አሁን ለምሳሌ ጠንካራ ወታደር ያላትም ሀገር ልትሆን ትችላለች። ምንም አይነት በዲፕሎማቲክ የመጠቀች ሀገር ብትሆንም ኢኮኖሚኳ በጣም ያደገ ቢሆንም ብቻዋን ሱፐር ፓወር ያላት ሀገር ብትሆንም ብቻዋን የራሷን ነገር አሟልቻለሁ ብላ መቀመጥ አትችልም። ስለዚህ ሁሉም ዓለም ላይ ያለው ሀገር አንዱ በሌላው ጥገኛ ነው ማለት ነው። ጥገኛ ነው ያስፈልገዋል ማለት ነው። ነን ካን ሜንቴን ኦር ኢንሃንስ ዜር ሬት ኦፍ ሶሻል ኦር ኢኮኖሚክ ፕሮግረስስ ቱ ኪፕ ፒፕል አላይቭ ዊዛውት ዘ ኮንትሪቢዩሽን ኦፍ ፎሪነርስ ኦር ፎሬን ስቴትስ ማለት ማንኛውም ሀገር የራሷን ማህበራዊ ሊሆን ይችላል ኦር ኢኮኖሚክ ፕሮግረሷን ማስቀጠል አልችልም። ምን ሳትሆን ከሌላ ሀገር ጋር ኢንተራክሽን ሳታደርግ ሪሌሽን ሳታደርግ የሌላው ሀገር አስተዋጽኦ ሳይኖርበት አድጌያለሁ ማለት አይችልም ማለት ነው። ለእያንዳንዱ እድገት አንዱ ለሌላው አስተዋጽኦ ያደርጋል ማለት ነው። ኢንተርናሽናል ሪሌሽንስ ሪፈርስ ቱ ኮምቢኔሽን ኦፍ ስተዲስ of the foreign affairs of two or more states which have contact with them and sufficient impact on one another decision to cause them to behave as a parts and parcels of the whole and of international historical relation። እንግዲህ በመጀመሪያው ፓርት ላይ ያወራነውን አይነት ነው። በመጀመሪያው ሀሳብ እንዳነሳናቸው አይነቶች ናቸው የሚያወሩ እዚህ ጋር እንግዲህ የውጭ ጉዳዮችን ይዘን ሁለትና ከዛ በላይ በሆኑ ስቴቶች መካከል የሚደረግ ግንኙነት ነው ማለት ነው። ሁልጊዜ በሁለት ሀገራቶች ብቻ ላይሆን ይችላል። ከዛም በላይ በሆኑ ሀገራቶች መካከል which have contact with them and sufficient impact on one another decision ማለት አንዱ በሌላው ላይ የሚፈጥረው ተጽዕኖ አለ። ምክንያቱም ቅድም ኢንተርናሽናል ሪሌሽን is inescapable ብያቸዋለሁ። አንዱ በሌላው የሚፈጥረው ተጽዕኖ ኖሮ ግንኙነት ሲኖር ነው ማለት ነው። It's also included the study of international society as a whole and of its institution and processes. International relation is concerned with the study of nature, conduct and influence upon a relation between and or among individuals or groups of operating in a particular area within the frame of anarchy ማለት ነው። ይሄ ኢንተርናሽናል ሪሌሽን ስንል ስለ እያንዳንዱ ማለት ነው ስለ ኔቸር ሊሆን ይችላል፣ ኮንዳክታቸው ምን ይመስላል፣ ምን አይነት ተጽዕኖ ማሳደር ይችላሉ ከራሳቸው ጋር ባላቸው ሪሌሽን ኦር ደግሞ እርስ በርስ ሀገሪቱ ላይ ባለ ኢንዲቪዥዋሎች ግሩፖች ላይ ምናምን ነገር ምን አይነት ተጽዕኖ ያሳያል። ግን በምን አይነት ነው ሪሌሽኑ የሚካሄደው? በአናርኪ ነው። አናርኪ ስንል ምን እያልን ነው? አብሰንስ ኦፍ ወርልድ ገቨርንመንት ኦር አውቶሪቲ ማለት ከላይ ሆኖ የሚገዛ ማንም ፓወር የለም። ሁሉም እኩል ሆኖ ነው ማለት ነው ወደ ሪሌሽን ሜዳ የሚገባው ማለት ነው። ወደ ጨዋታው ሜዳ ሁሉም እኩል ሆኖ ይገባል። ግን የበላይ ነኝ ብሎ ማንንም የሚገዛ የለም ማለት ነው። በት ኖት ዊዝን ዘ ፍሬምወርክ ኦፍ ዲስኦርደር። ግን ይህን ስንል የበላይ ሆኖ የሚገዛ የለም ስንል ህግ የለም ማለት አይደለም። ሁለቱም ለምሳሌ ሁለት ሀገራቶች ኢንተርናሽናል ሪሌሽናቸውን በሚመሰርቱበት ጊዜ አንዱ ከሌላው የበላይ የሚሆንበት ምንም አይነት መንገድ የለም። ግን ሁለቱን የሚያገባበን ምን ያወጣሉ ማለት ነው? ህግ አውጥተው በዛ ህግ መሰረት ነው ማለት ነው የሚተዳደሩት። So there has also been the continuing growth of governmental እና international services አሉ። በዚህ ኢንተርናሽናል ሪሌሽን በምንልበት ጊዜ there are now increased organizational demands in terms of meeting ordinary everyday needs of citizen። እያንዳንዱ እንግዲህ ሀገር የራሱን ዜጋ ፍላጎት ለማርካት ሲል ምን ያደርጋል? ከሌላው ሀገር ጋር ሪሌሽን ይፈጥራል ብያቸዋለሁ። ግን እና ይሄ ነገር ምን እያደረገ ነው? አሁን እየጨመረ ነው። በዛ ምክንያት እንደ ጠላት የሚተሳሰቡ ሀገራቶችም የራሳቸውን ሪሌሽን ድጋሚ ሲመልሱ እናያለን። ደህና የሚባሉትም ግጭት ውስጥ ሲገቡ እናያለን ማለት ነው። ኢንተርዲፔንደንስ ኢምፕላይዝ ዛት ፒፕል ቢዝነስስ ኤንድ ኦርጋናይዜሽን ሪላይ ኦን ኢች አዘር። አንዱ ኢንተርዲፔንደንስ ስንል ምን እያለ ነው? ሰዎች ኦር የሚሰሩ የተለያዩ ቢዝነሶች ድርጅቶች አንዱ በሌላው ላይ ዲፔንድ ይሆናል ማለት ነው። ኢን ዲፈረንት ፕሌስስ ፎር ለአይዲያ ኦር ለጉድ ኦር ለሰርቪስ ማለት ነው። ለሚሸጡ ለተለያዩ ቁሳቁሶች ኦር ደግሞ ለሚያገኙት አገልግሎት ዲፔንደንት ናቸው ማለት ነው። ኢንተርናሽናል ሪሌሽንስ ኤንድ ፖለቲክስ አር ነሰሰሪ ፎር ኦል ስቴትስ ማለት ይህ ዓለም አቀፍ ግንኙነት የምንለው ዓለም አቀፍ ግንኙነትና ፖለቲክስ የምንለው ለሁሉም ስቴቶች በጣም አስፈላጊ ነው። በት ፖለቲካል ፓወር ኢዝ ኖት ሴንትራላይዝድ ኤንድ አንኢኳል ማለት ይሄ ግን ይሄ ፖለቲካል ፓወር ማላቸው የሚኖረው ሴንትራላይዝድ የሆነ አይደለም ማለት በአንዱ ፓወር የበላይ ሆኖ ተቆጣጣሪ ነኝ ማለት አይችልም።
እና ደግሞ እኩል ያልሆነም አይደለም ማለት ነው። this is why power coercion and bargaining still hold away የሚያደርገው በዛ ምክንያት ነው ማለት ነው። ሶ ይሄ ኢንተርናሽናል ሪሌሽን ላይ እነማን ናቸው የሚሳተፉት አክተሮቹ እነማን ናቸው የሚሉትን ስናይ የመጀመሪያው ስቴት አክተሮችን እናያለን። ስቴት አክተር የምንላቸው ምንድናቸው? ልክ ከዚህ ቀደምም እንደ ምሳሌ አድርጌ እንዳነሳውላችሁ ትራዲሽናሊ ፎከስድ ኦን ኢንተርናሽናል ኢንተራክሽንስ ቢትዊን ስቴትስ ማለት ድሮ ኢንተርናሽናል ሪሌሽን ሲባል የነበረው የድሮ ሀሳብ ማለት ነው ባጭሩ። አሁንም ያለው ነው የድሮ ሀሳብ ስንል አሁን ላይ እየቀረ ነው ማለት ሳይሆን ድሮ ኢንተርናሽናል ሪሌሽን ሲባል ሀገር ከሀገር ጋር ብቻ ነው ሪሌሽን መፍጠር የሚችለው የሚለውን ሀሳብ ማለት ነው። ስለዚህ አንዱ የኢንተርናሽናል ሪሌሽን አክተር ማን ነው ማለት ነው? ስቴት ነች ወር ሀገር የምንላት ማለት ነው። ሶ ኦል ስቴትስ ሁሉም ስቴቶች የራሱ የሆነ ካፒታል አለው፣ ወታደሮች አሏቸው፣ የውጭ ጉዳይ ሚኒስትሮች አሏቸው፣ የራሳቸው የሆነ ባንዲራ አላቸው፣ የራሳቸው የሆነ ብሔራዊ መዝሙሮችን ይዘው የራሳቸው የሆነ አላቸው። ኦል ስቴትስ ኮል ዘምሰልቭስ ሶቨርኒን ይላሉ፣ ሉዓላዊ ነን ይላሉ ሁሉም ሀገሮች ራሳቸውን ማለት ሉዓላዊ ነን ሲሉ ምን እያሉ ነው? they claim the exclusive right to govern their respective territories in their own fashion ማለት የራሳቸውን ሀገር የራሳቸውን ድንበር ቴሪቶሪ ያላቸው እያንዳንዱ ሀገርና ያ ቴሪቶሪ ላይ እንደ ራሳቸው ፍላጎት ማስተዳደር መግዛት ይችላሉ ማለት ነው። ስለዚህ ኢንተርናሽናል ሪሌሽን በሚመሰርቱበት ጊዜ ደግሞ ሌላኛው ይሄን ሪስፔክት በማድረግ ነው ማለት ነው የሚገቡት። በት ስቴትስ አር ኦልሶ sovereign in relation to each other ማለት ነው። አንዱ ሀገር ከሌላ ሀገር ጋር ሪሌሽን በሚጀምርበት ጊዜ ሉዓላዊ ሆነው ነው የሚጀምሩ። ዘ አክቲንግ relation to other states, declaring war, concluding a peace, negotiating a treaty and many other things ላይ ሉዓላዊ ሆነው ነው የሚገቡት ማለት ነው። ሌላኛው አክተር ደግሞ ነን ስቴት አክተር ነው፣ ሀገር ያልሆኑ አክተሮች ፎር ኤግዛምፕል ዋን ኤቭሪዴይ ሊቭስ ኤክስፒሪየንስድ ኢንፍሉዌንስድ ባይ ግሎባል ፊርምስ ዓለም አቀፍ በሆኑ ነገሮች ዓለም አቀፍ በሆኑ መንግስታዊ በሆኑ ድርጅቶች መንግስታዊ ባልሆኑ ድርጅቶች ልክ እንደ ዩናይትድ ኔሽን የምንላቸው አምነስቲ ኢንተርናሽናል ማልቲናሽናል ኮርፖሬሽን የምንላቸው እነዚህም ነን ስቴት አክተር የምንላቸው ናቸው ማለት ነው። እንግዲህ የቻፕተር 1 የመጀመሪያው ክፍል ይህን ይመስላል። ስለተከታተላችሁ እናመሰግናለን። ቪዲዮ ሰፋ እንዳይል እነዚህ አጠር እያደረግን ለማቅረብ እንሞክራለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። ቀጣይ ፓርት እስክንገናኝ መልካም ጊዜ